እኔ የምልህ ምቴ ተመሳሳይ ለኢየሱስ ክርስቶስም የምሰጡ ዴፊኒሽን ይህንን ነው። አዎ ሰው አይደለ? በሰውነቱ ይህን የምሰጠው እኮ በሰውነቱ ኢየሱስን መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ነው የምትሉት? በሰውነቱ ነው እኮ በሰውነቱ የሰውነቱ ዴፊኒሽን ማለት ነው። አሁን ምን መሰለህ፣ ይኸውልህ በጣም እኮ የመጨረሻ ኑፋቄ እንደሆነ እኮ ላሳይ እኮ ነው። ክርስቶስን በጣም አይነት እንደዛ ነው የሚሉት ጋይስ። ለዛ ነው እኮ እኔ ትምህርቱን ኦልሬዲ ስለማውቁ ሃይማኖተኞች ምን ይላሉ መሰለህ፣ ስለዚህ ኢየሱስ ለምሳሌ በስጋው ሲገረፍ በስጋው መከራን ሲከፍል ውስጥ ያለው ሰውነት ሰው ዋናው መንፈስ የሆነ ኢየሱስ ማነት ሳይሆን ይሄ ከላይ ድንኳን የሆነው ዝም ብሎ እንትን የሆነው በሱ ነው ዋጋ የከፈለው ማለት ነው። መንፈስ የሆነው ነው እንጂ ይሄ እኮ ድንኳን እንደ ካቦርት እንደምናምን ነው የምትሉት። ይኸውልህ ቆይ አይደለም። አሁን ለስጋ የምትሰጡት ዴፊኒሽን ምንድን ነው? ስጋ ይሄ ካቦርት ድንኳን አይደለ እንዴ? ወይ ሳሪ ካፖርት ድንኳን ነው፣ ሲስ መኖሪያ ነው እኮ። እንደዛ ነው የሚሉት እኮ። ክርስቶስ ጋዲ በጣም የሚዘገን ነው እኮ። ራሳቸው ብቻ እኮ ይሄ ትምህርት እኮ ጋዲ ክርስቶስን ራሳቸው ላይ ብቻ ይህንን ትምህርት ቢተረጉሙት ችግር ግን ሄዶ ኢየሱስስ ልክ እንደናንተ ኢየሱስን መንፈስ ነው። ኧረ ይቅርብን በጌታ እውነት በጣም ለመጥራትም ለማውራትም ይንትን ይላል ጌታ። እስኪ ጥያቄ ልጠይቅ ሲስዬ። ኧረ ምቴ ምኑ ነው የምጠይቀኝ? እኔ ጌታን ለማውራትም ለመጠየቅም ይከንትን ይላል። ምልከታቸው እኮ ሲስ አሁን ግራ የሚያጋባው ምንድነው? ከአንድ ቦታ ወደ ሌላ ቦታ ስትሄድ የተለያዩ መረዳቶች እና አንደርስታንዲንግ አሏቸው እና ምቴ ቆይ እኔ ማወቅ የምር ስለምፈልግ ነው። ስለ ክርስቶስ ስጋ ያላችሁ ምልከታ እንዴት ነው? ኦጂዎች እንደሚያስቡት የክርስቶስም ስጋ ማደሪያ ብቻ ነው የምትሉት? ኦፍኮርስ እንደዛ ነው። ሰው መንፈስ ነው ብሎ የሚያስብ ሰው ማደሪያ ብቻ ነው ብሎ የሚተረጉሙ ስጋዬን የሚበላ ክርስቶስ ስጋዬን የሚበላ የዘላለም ሕይወት አለው ሲልስ ምቴ ስጋውን ማለቱ አይደለም። ማነግ አዲስ ምን ማለት ነው? ይኸውልህ የጌታ ይሄ ስጋዬን የሚበላ ማለት አንደኛ እሱ ሕይወት ስለመሆኑ የተናገረበት ቦታ እንጂ አሁን ስጋዬን ብሉ እኮ እያለ አይደለም እኮ። ስጋዬን የሚበላ ሲል ስጋ ብሎ እየጠራ ያለው እዛ ጋር ምኑን ነው? ስለ ሰውነቱ ነው ያወራው ግን ስለዚህ የክርስቶስ ሰውነት ህይወት ሰጪ ነው። በሁለንተናው ነው ህይወት የሰጠን እኮ። ሁለንተና ክፍያ አይደል የከፈለው? እሱ ነው በሁለንተናው ስትል ክርስቶስ ነው አይደል? ኢየሱስ ነው አይደል ህይወት የሰጠን አይደል? ልክ ነህ። በእርሱ ነው ህይወት ያገኘው። እሱ በከፈለው ኢየሱስ ነው ህይወት የሰጠን ስትል ስጋው ነው ነፍሱ ነው ብለህ ተለየዋለህ በእናንተ ትምህርት አይደለም። በነገራችን ኢየሱስ ነው ህይወት የሰጠን ማለት ስማኝ፣ ኢየሱስ ነው ህይወት የሰጠን ማለት እሱ በእኛ ምትክ በእኛ ቦታ ሆኖ የእኛን ሞት ሞተ፣ የእኛን ቅጣት ተቀጣ። በዚህ ምክንያት እኛ ህይወት አገኘን። ይሄ ነው የእኔ ፖይንት። አዳኙ ላይ ነው ትኩረት እያደረኩ ያለሁት። አሁን ክርስቶስ ስለኛ ብሎ ገላትያ 3 ላይ ቅዱስ ጳውሎስ እንደሚነገረው እዛ ላይ ሳይሆን ክርስቶስ ኢየሱስ ነው ያዳነን ብላችሁ ስትናገሩ ያዳነን ያ ክርስቶስ ኢየሱስ ስጋም ነፍስም ያለው ክርስቶስ ኢየሱስ ነው አይደል? ስለዚህ መድኃኒት ነው፣ ክርስቶስ መድኃኒት ነው ተብሎ ሲነገርለት ያ ስጋም ነፍስም ያለው ክርስቶስ ነው አይደል? ስለዚህ ስጋው መድኃኒት ነው። እንደዛ አይደለም። አይወልህ እንደዛ አይደለም። ምንም ነው እንደዛ አይደለም የምትለኝ? ይኸውልህ ስማኝ፣ ሁለንተናዊ ክፍያ ነው የከፈለው። ለምሳሌ ኢየሱስ በሲኦል ነበር 3 ቀን አይደለ? እሺ አይደለ? በመስቀል ላይ ሲሞት ሞት ማለት የስጋ ሞት ብቻ አይደለም፣ የመንፈስ ሞት ወይም ከአባቱ መለየት ነው። ሁለንተናዊ ክፍያ ነው የከፈለው። እኛ ለምሳሌ በኃጢአታችን ከአባቱ ተለይቷል የሚል መጽሐፍ ቅዱሳዊ ማስረጃ አለ ምቴ? 3 ቀን የት ነበረ? የት ነበር ማለት ምን? የት ነበረ ማለት እንዴ? መለኮት የተዋህደው ነፍስ ነው በሲኦል የነበረው። ከአባቱ ተለይቷል የሚለውን ኬታ መጣ ነው? ቆይ ይቅርታ፣ ጋዲሳ ኦርቶዶክስ ነው? ኧረ አይደለም፣ ኦርቶዶክስ አይደለም። እኔ ክርስቲያን ነኝ ትላለህ። ኦርቶዶክስም ኦርቶዶክስ ነኝ። ከአባቱ ተለይቷል ያልከው ከየት ነው? መጽሐፍ ቅዱስ ጥቅስ ስጠኝ። የምመልስልን እኮ እንትን ልለው ኦርቶዶክስ ነው ወይስ ፕሮቴስታንት?
ከአባቱ ተለይቷል የሚል ጥቅስ ከየት ነው ያመጣኸው? እመልስልሃለሁ። ኦርቶዶክስ ነህ ወይስ ፕሮቴስታንት? ሲሶ እንዲህ ለመዛዛት ከሆነ ሲሶ በቃ ይብራብን። እኔ አትሊስት ለመማማር ነበር የገባሁት። ግድ የለም ልመልስልህ ነው እኮ። አይ ምንም ጋዲሳ ምንም ኧረ በእናትህ ተው። አሁን አንተ እኔ ኦርቶዶክስ መሆኔ ጠፍቶ ነው እንደው ዝም ብለህ የመዳረቅ መንፈስ ዛሬ ነው ያየው ሁኔታ ቃለው ወንድሜ አይደለም ጌታ አንተ እውነትም መንፈስ ነህ። በቃ እኛ ሰፈር አይደለም ኧረ ምት ቡድ እንተዋወቃለን ከአሁን በፊት። ኧረ ስንቴ ከእሱ ጋር አውርታለን። የቤት ራሱ አንተ እውነትም መንፈስ ከጋዲሳ ጋር አይ ምት ኧረ ተው እስኪ አሁን። እሺ ችግር የለውም። እኔ ከየትም ልምጣ እኔ ኦርቶዶክስ ነኝ። እሺ ከአባቱ ተለይቶ ነበር የሚለውን ማስረጃ አስጠን እስኪ። ይኸውልህ የጠየቁት ጥያቄ ሶስቱን ቀን የተነበረ ነው። የመጀመሪያው መልስልኝና ከዛ እመጣልሃለሁ ወደ አንተ ጥያቄ። መለኮት የተዋሃደው ነፍስ በሲኦል ነበረ። በሲኦል ነበር አለ። መለኮት የተዋሃደ የሚለው ቶ ብቻ በሰውነቱ በሲኦል ነበረ። ቶ ሳይሆን ትምህርቱ እንደዛ ስለሆነ ለምን ተዋዋለሁ? በሲኦል ነበረ። ስለዚህ ከአባቱ ምን ብሏል? ተለይቶ ነበር የሚባል መጽሐፍ የለበትም። የግድ መጽሐፍ የለበትም። የለም የምን ተለየ እንዴ? እኔ በአብ እንዳለው አብ በእኔ እንዳለ አታውቁምን ብሎ እኮ ጌታ ተናግሯል። እንዴ አብ ሁሌም በእርሱ ይኖራል። ወዳጅ ከአባቱ ተለይቷል የሚል ትምህርት ከየት ነው ያመጣው? በሲኦል ነበረ ካልከኛ አብ እግዚአብሔር ሲኦል ውስጥ ይገኛል እንዴ? አብ የሌለበት ቦታ አለ እንዴ? ምቴ ሲኦል ውስጥ የለም የለም። ኧረ ተው እግዚአብሔር ሲኦል አብ የሌለበት ቦታ አለ? አብ ሲኦል ውስጥ ምን ይሰራል ጋዲሳ? ኧረ ምን ይሰራል? ምን ይሰራል? አይሰራም አይደለም። አብ የሌለበት ቦታ አለ? አንደኛው ያረ በጌታ አንደኛው ዴፊኒሽን ጋድ ኢዝ ኦምኒፕሬዘንት ይባላል አይደለም? ያ ማለት ሲኦል ውስጥ ይገኛል ማለት እኮ አይደለም። ሲኦል የእግዚአብሔር ስፍራ አይደለም። ታዲያ በዚህ ትርጉም ውስጥ እስከዛሬ ኤክሰፕት ሲኦል የሚል ነገር ዲፋይን ሲደረግ ተው፣ እንደዚህ አይባልም። ተው መዝሙረኛው ዳዊት በሲኦልም ብሆን ቦርድ አንተ በዛ ያለህ ያለው ምኑን ነው? ምቴ እኮ አስነሳው። በሲኦልም ቢሆን አልተውም እኮ ኢየሱስ አይደለም መዝሙረኛው ዳዊት ኦኬ በሲኦልም ቦርድ አንተ በዚያ አለ ሲል ምን ማለቱ ነው? እግዚአብሔርን በእውቀት ደረጃ ነው። አሁን በእውቀት ደረጃ አንተ ሲኦል ውስጥ ያለ ማለት ነው። ኧረ በቃ ሲሶ በቃ ምቴ ይብቃ። በእውቀት ደረጃ ይለኛ እንዴ? ኧረ በእናትህ ተው አንተ። እውነትም መንፈስ የሆነ ትምህርት ነው የምትከተሉት ወዳጅ። እኔ የሚገባ አይመስለኝም። ኧረ በል በእናትህ እንዴ! እኔ አንተ ምትለውን ፕሮቴስታንቶች በእውነት ኑና እንትናችሁን ሰብስቡት እንዳለ ለመጠቀም ከባድ ነው። አንድ ቃል ግን ይቀር ምቴ እንትን ይበለኝ ጌታ ሲሶ ይኸውልህ እኔም ለቤተ እምነቱ በጣም ክብርና እንትን ስላለኝ ለምን መሰለህ አሁን ኢቨን ኦርቶዶክስ ወንድም የሆኑን ካዲንቶና ለምሳሌ ወንድማችን ሙሌ ወይንም ወንድማችን አማን ሻሎም ወይ ቃሌ ምናምን ቢመጣ ይህን ትምህርት እኔ ሰምቻለሁ። እነ ሜሎስ ራሱ ሰሞኑን ከኮኪ ጋር ሲያወሩ ሰምቻለሁ። ቃል በቃል የተናገሩት ነገር ይሄ ትምህርት አንደኛ የፕሮቴስታንት ቤተ እምነት የማያውቀው ትምህርት አጋንንታዊ ትምህርት ነው ብለዋል። እንግዲህ እኔ ያሉት ምንድነው? ራሳቸው የአንተ የፕሮቴስታንት ወንድሞችና እህቶች ናቸው። ይሄ ትምህርት አጋንንታዊ ረጅ በፊት ይሄን ጉዳይ ከእግዚአብሔር ቃል ጋር አይተ ከዛ ብያኔ መስጠት ትችላለህ እንጂ አሁን አንተ ያልተቀበልከው ነገር አንተ ያልገባ ነገር አንተ ማለት አይደለም። ለምሳሌ አንድ ነገር ካልገባክ፣ ለምሳሌ አንድ ሰው እሱ ያልገባው ትምህርት እሱ ያልገባው መረዳት ከአጋንንት ነው ማለት አይደለም። ከእንደገና ሰዎች ተነስተው ከአጋንንት ነው ስላሉ ከአጋንንትም አይደለም። አሁን ሰዎችማ ያልተቀበሉትን ነገር እኮ መፈረጅ የታወቀ ነገር ይፈርጃሉ። ሰዎች ያልፈለጉትን ትምህርት ያልተቀበሉትን ትምህርት ከእንደገና ደግሞ ይኸውልህ ይሄ ትምህርት በትክክል ቁጭ ብለህ ስትሰማ
የሚጠቅም ክርስትናን በትክክል እንድትኖረው የሚያደርግ እንጂ ከአጋንንት ነው የሚያሰይ ምንም አይደለም። ለምሳሌ ላሳይ እስኪ መጽሐፍ በልበል በእናትህ ደግሞ ጭራሽ ስብከትም ልትሰብክ ነው እንዴ? በልበል ሚዩት አድርገው ጋዲሳ ካንተ ጋዲሳ አይ እኛ ገስ ላይ ተቀምጠን እዚህ ሲስ ቤትም እንደዚህ አይነት ትምህርት እንዲወራ አንፈቅድም ወዳጄ። ጋዲሳ ይብቃ። ክርስትና እንዲገባ የበለጠ ትረዳዋለህ ትላለህ። ሚዩት አድርገው አይደለም ቆይ አንዴ ምቴ አንዴ ሰማኝ። ቆይ ይህ ትምህርት አሁን ይኸውልህ ይህ ትምህርት እንኳን በእኔ አይደለም እያልኩ እኮ እኔ በጣም ለምሰነገርኩ እኮ ይህን ቤት እምነት ስለምወድ ስለማከብር እንትን ስለምን ቢያንስ ለምሳሌ ትክክለኛ ክሊር የሆነ ነገረ ድነት ላይ ቢሆን ምናምን ላይ ቢሆን ዲስከስ እንድታደርግ እንድታወራ ምናምን ነገር እፈቅዳለሁ። አሁን ውስጥ ተጠያይቁ ምናምን እላለሁ። ይሄ ግን ይህ አሁን ከታች ራሱ ፕሮቴስታንት ወንድሞችና እህቶች ራሱ ይሄ በፍጹም እኛ ማናውቀው ኢቨን ታውቃለህ አይደል? ኢትዮጵያ ውስጥ ይህ ትምህርት ከነ ሲስ ጠፍተሃል። እሺ ጋይስ መጥቻለሁ፣ ተመልሻለሁ። በጣም የጠቀመኝ ትምህርት እንዴት ይቅርብኝ ወዳጄ። ምን ነው የሚጠቅም ሰው መንፈስ ነው የሚል ትምህርት ምን ይጠቅምሃል? እኮ ይሁን ልጅ ኦጄ ራሷን ያዲያውን ኦጄ ራሱ እንደናንተ እንዴ ሰላም ብያቸው። እንዴት ናችሁ? ሲዞ አንቺ ምርጥ እንዴት ነው? መቲ ማነው ከላይ ላይ ያለው ማን ነበር? ስሙ ጠፍቶብኝ ነበር። ጋዲሳ ሰላም ልለው ብደውልለት ጋዲ እንዴ ሲሶ ግን ሰው መንፈስ አይደለም ብለህ ነው የምታምነው? አረ ወንድሜ እኔ ሰው መንፈስ ነው ብዬ ሰው ደግሞ ቤት አባቱ ደግሞ ምኑ መንፈስ ይሆናል? አንተ እኔ መቼ ልሳገኝ መርካቶ አግኝቼ አይደለ በመቅጽበት ቦሌ ያገኘው መንፈስ እኮ ነው። አረ በማይቀነው ነገር እናታችሁ ሲሶ እኮ እዚህ ጋር ነው ስትለው እዛ ጋር ነው። ስለዚህ በጣም አረ ያዲ በእግዚአብሔር በእንደዚህ አይነት ነገር ነፋቀል ልጅ እውነት ሰው መንፈስማ ከሆነ እኮ አስበዋል። አሁን የናፈቀው ሰው ምናምን ሄደ ስትየው በመንፈስ ቱር ብለና